ሰላም ተመልካቾቻችን እንዴት ናችሁ? እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ጀመር ቢዝነስ ነበር የከፈትኩት። እኔ ደግሞ በ20 ብር በቀኑ ላይ ምን እንደማደርግ አሳያችኋለሁ። ተከተሉ። 20 ብር ብትሰጡት በቀን ለአንድ ልጅ ለቁርስ ለምሳ አራቱ ይበቃል። በ20 ብር ብቻ። እንዴት ናችሁ? ማስቲካ አለ? ስጭኝ እስኪ። ምን ማስከርስ? ትሪደንት ስንት ነው? 20 ስጭ። ልመና ላይ የነበሩ እናቶችን አስቆምኩ ማለት ነው። ተመልካቾቻችን ዛሬ ግን ይሄን ማስቲካ መብላት አልፈለኩም። ማስቲካውን ለባለ ሱቋ መልሳለሁ። ተመልካቾቻችን እንግዲህ ያሰብንበት ቦታ ደርሰናል። የዛሬ 25 ዓመት ነው የተጀመረው። ሲጀመር ቢዝነስ ነበር የከፈትኩት። የትምህርት ቤት ቢዝነስ ነበረ። እዚሁ ግቢ እዚሁ ማዕከል ሰው ከፍሎ እንዲማርበት ትምህርት ቤት ነበረ። ነገር ግን እንዳሰብኩት ሆኖ አልቀጠለም። ምክንያቱም መኖሪያው ገርጂ ነው። ከገርጂ ኮተቤ በመሄድበትና በመጣበት ሰዓት ብዙ ጊዜ እኔ ብጤ ልጆች ያለው ከእናት ጋር አብረው ሲለምኑ ከአባት ጋር አብረው ሲለምኑ ያለው ጠይቃቸዋለሁ። እኔ ብጤ ሳንቲም አልሰጥም። እኔ ግን ለምንድን ነው ልጆቹን ትሬት ማትልኳቸው ብዬ ጠይቃለሁ። ስጠይቅ ምን ይመልሱልኛል? አንዳንዱ ህንጻ መከፍለው የለኝም ይላል። በዛን ጊዜ ህንጻ ይከፈል ነበረ። ዩኒፎርም አለብሰው የለኝም፣ ማበላው የለኝም፣ እንኳን እሱን ትሬት ልከው በተለያየ ምክንያት ይሰጡኛል። እንደነ ሰላም አለን። ተመልካቾቻችን እንግዲህ ቅድም ከቢሮ ስወጣ ከዛሬ በኋላ ለማስቲካ የምጠቀመውን 20 ብር ቁም ነገር ሰራበታለሁ ብያችሁ ነበረ። ለአንድ ልጅ የቀን ወጪው 20 ብር ነው። በወር ደግሞ 600 ብር ነው። አንድ ልጅ የነገውን ህልሙን፣ ተስፋውን፣ የወደፊቱን የኢትዮጵያ ተረካቢ የሚሆነውን ልጅ ማውጣት እንችላለን ብዬ ስላሰብኩ የምፈልገውን ነገር ትቼ በማረጋት 20 ብር በወሩ 600 ብር ነች። ያችን ለማድረግ ነው እዚህ የመጣው። ስለዚህ እናንተም በየቤታችሁ ይህን ነገር አስባችሁ የሆነ ነገር ትታችሁ መጣችሁ አንድ ህፃን ማገዝ ትችላላችሁ። ጎዳና ላይ የነበሩ እናቶች ነበሩ ወደ 20-21 የሚሆኑትን ነው ምግብ አብስሉ፣ እኔ ግን አልከፍላችሁም፣ እናንተም ተመገቡ፣ ልጆቻችሁንም መግቡ አልኳቸውና ማቴሪያሉን አቀረብኩላቸው። ሰሩ ምግብ ተራ ወጣሁላችሁ። ሁሉም በአንድ ቀን ሁሉም 21ም ሳይሆን የሚገቡት በሽፍት አረኩላቸው ማለት ነው። በሳምንት አንድ ቀን አንድ እናት እንዲደርሳት አደረኩኝ። ሙዳይ በጎ አድራጎት ድርጅት ምንም አይነት የውጭ ድጋፍ የሌለው ድርጅት ነው። ሴቶች እንዲሰሩ ይደረጋል ማለት ነው። በዚህ በማዕከል ውስጥ እንደምትመለከቱት ሰፌድ ይሰፋሉ፣ ጥልፍ ይሰራሉ፣ እንጀራ ይጋግራሉ። የተለያዩ ስራዎችን በመስራት የቤት ኪራያቸውን ይሸፍናሉ። ለልጆቻቸው የሚያስፈልጉ ወጪዎችን ለመሸፈን በራሳቸው አቅም ጥረት ያደርጋሉ። እዚህ መግዛት አንደኛ ህፃናትን እያገዛችሁ ነው፣ እናቶቻችሁን እየደገፋችሁ ነው። ሁለት ጥቅም አለው። እቃውን ትጠቀማላችሁ። ሌላው ደግሞ በችግር ውስጥ የሚገኙ መብላት የማይችሉ መጠለያ የማያገኙ እናቶችና ህፃናትን እየደገፋችሁ ነው ማለት ነው። እዚህ ኮተቤ አካባቢ የሚኖሩ እናቶች ሰው ቤት ነፃ የምታገለግል ማለት ነው። ልጇ ስላለ እያበሏት ማለት ነው። እንደዛ ስሰማ አምጪ እኔ ጋር ነፃ አስተምርልሻለሁ ብዬ አስገባው፣ ራሴ እየጠራው ማለት ነው። በሶስተኛ ደረጃ ደግሞ ኦቲስቲክ የሆኑ ልጆች በዛን ጊዜ ኤችአይቪ በጣም የገነነበት ወቅት ነበርና ኤችአይቪ ፖዚቲቭ መሆኑ ልጁም ይታወቃል፣ ቤተሰቦቹም ይታወቁ ሲኖሩ የግል ትሪቶች አይቀበሏቸው፣ መክፈል ግን ይችላሉ። ስለዚህ እነሱንም ተቀበልኩ። ከፋይ ወላጆች ከነማን ጋር ልጆቻቸው አብረው እንደሚማሩ ሲያውቁ ኮሚቴ ያቋቁሞ ምረጫ አሉኝ። እኛ እንዴት ከኔ ቤት ልጆች ጋር አብረን እንማራለን? ብዙ ምክንያት ደረደሩልኝ። እንዴ ሲሉኝ እኔ ዳውን እመርጣለሁ አልኳቸው። ከዛ በኋላ በቃ ሙሉ ለሙሉ ወጡ። ታህሳስ ወር ላይ ጥቂቶች ግን እኛ ችግር የለብንም ትምህርቱን ግን አታጓድሊብን አሉኝ። ከዛ ምን ላርግ? ቤት ክራይ መክፈል ነበረብኝ፣ አስተማሪ ደሞዝ አለብኝ፣ መስራት አለብኝ አልኩኝ። እግዚአብሔር ይመስገን ብዙ ስራ ሰርቻለሁ። አሁንም እየሰራው ነው፣ ወደፊትም እሰራለሁ።
ለምሳሌ ለሙዳይ በጎ አድራጎት 20 ብር ብትሰጡት በቀን ለአንድ ልጅ ለቁርስ ለምሳ አራቱ ይበቃል። በ20 ብር ብቻ ወይም ደግሞ 600 ብር በወር ቢከፈል 600 ብር ቢከፈል ለአንድ ልጅ የወር ወጪውን ከቨር አረግን ማለት ነው። እማራለሁ፣ ምግብ ይመግቡኛል፣ ጫማ ይሰጡኛል፣ ልብስ ይገዙልኛል። ሙሉ ትምህርት ድጋፍ እናደርጋለን። ከማዕከላችንም ሲጨርሱ ወደ አቅራቢያቸው ወደሚገኙ መንግስት ትምህርት ቤቶች፣ ዩኒቨርሲቲዎች የቴክኒክና ሙያዎች ስራ ውስጥ እናስገባለን። አስመርቀን ልክ ስራ ሲይዙ ለተረኛው ይለቃሉ ማለት ነው ልጆቻችን። አሁን የምንገኘው እንግዲህ በሙዳይ በጎ አድራጎት ድርጅት ውስጥ ነው። እነዚህ የምትመለከቷቸው ተማሪዎች በአዲስ አበባ ከተማ የሚገኙ በተለይም ደግሞ ወላጆቻቸው ከፍለው ማስተማርና ልጆቻቸውንም በቀን 3 መመገብ የማይችሉ ወላጆች ወደዚህ ድርጅት በሴቶችና ህጻናት አማካኝነት ይመጡና እንደምትመለከቷቸው ልጆች ማግኘት ያለባቸውን እውቀት እንዲሁም ደግሞ በቀን 3 ተመጣጣኝ የሆነ ምግብና የተለያዩ የጤና ምርመራ እያገኙ እየተማሩ ይገኛሉ። ቁርስ፣ ምሳ፣ መክሰስ በቀን 3 ይመገባሉ። አልባሳት እኛም ሙሉ ወጫቸው ሁሉም ነገር የሚሸፈንላቸው እዚሁ ነው። ከአልባሳትም ከቅባትም ከሁሉም ነገር የሚያስፈልጋቸው ወጮች በሙሉ እዚሁ ይሟላላቸዋል። ከ9 ሰዓት በኋላ ደግሞ ትምህርት ቤት ይወጣል ተማሪ። ከ9 ሰዓት እስከ 12 ሰዓት አካባቢ ምን እንስራ እስኪ ምን መስራት ትችላላችሁ ከምን ለምን የሆነ ነገር እንስራ ብዬ አማከርኳቸው። ሳማከራቸው መፍተል እችላለሁ መስፋት እችላለሁ የሚል የተለያየ ምላሽ ሲሰማ ኑ በሉ እንስራ ብዬ ከ9 ሰዓት ተማሪ ከወጣ በኋላ እነዚህ እናቶችን አብረን ቁጭ ብለን መስራት ጀመርን። ከዛ ሰራን፣ ሸጥን፣ ብር አገኘን ማለት ነው። ልመና ላይ የነበሩ እናቶችን አስቆምኩ ማለት ነው። እናቶችን በ21 እናት የተጀመረው እየቀጠለ አሁን ከ500 በላይ እናቶች አሉኝ። ብዙ ስራ እየሰራሁኝ የቤት ክራይና የአስተማሪ ደሞዝ መሸፈን ቻልኩኝ። ልጆቻችንም እዚሁ ምግብ እናገኛለን፣ ንጽህና መጠበቂያ፣ ብንታመም ሕክምና እናገኛለን። እና ሙዳይ በመኖሯ ትልቅ ጥቅም ነው ያለን። ተናቅለን ስንመጣ ጎዳና ላይ ወደቅን ልጆች 2 አሉኝ። ከዛ ሴቶችና ህፃናት ወደ ሙዳይ ማህበር አመጣ። እዚህ መጥቼ የሰራው ስራ ያነገኛለሁ። ልጆቼን ደግሞ እየተማሩ ይገኛሉ። በአሁኑ ሰዓት በማዕከሉ ላይ 765 በላይ ልጆች አሉን ከአራስ ጀምሮ እስከ ዩኒቨርሲቲ። በእናቶች ደረጃ ደግሞ 500 በላይ አሉን በማዕከል ውስጥ። ምክንያቱም መቼ ደረሰ ሳትይ ነው ቤት ክራይ የሚደርሰው። በወር 270 ሺህ ብር ቤት ክራይ እየከፈልን ያለ ነው። እንደውም በዚሁ አጋጣሚ መንግስትን በጣም አመስገን እፈልጋለሁ። የከተማ መስተዳደሩን ቦታ ሰጥቶናል። ቦታችን በተለያየ አጋጣሚ ሲንጓተት ቆይቶ አሁን ግን አሸንፈን ሙሉ ለሙሉ ለኛ እንድንገነባ ተፈቅዶልናል። ህንጻው ከተሰራልን ራሳችን ሰርተን በራሳችን ለማገዝ ነው። አሁንም ባካችሁ እቺን ቶሎ ቤቷን አንድ ሚስማር ብትገዙልን ራሱ ለኛ ትልቅ ዋጋ አለውና ቶሎ ብላችሁ በሙያችሁ፣ በገንዘባችሁ፣ በጉልበታችሁ አድርጋችሁ ዋናውን ቤታችን እንኳን ገንቡልን ባካችሁ። 20 ብር አትጎዳም። 9923 ሁሉም ባንክ አካውንታችን ነው። በሱ ብታግዙን ጥሬን አቀርባለሁ። ካስተማረ ካበላ በኋላ በዚህ በምታዩት መልኩ ደግሞ አሁን የምንገኝበት ክፍል ደግሞ ህፃናቱ የሚያርፉበት መኝታ ቤታቸው ውስጥ ነው። ተመልካቾቻችን እናንተም በያላችሁበት ወደ ሙዳይ መጣችሁ እነዚህን ህፃናት ማገዝ መርዳት ትችላላችሁ። በተለያየ አጋጣሚ ሙዳይን ማገዝ ይቻላል። ምናልባት ማዕከላችን ላይ ስንገነባ አንዱ ማዕከላችን የሚሆነው የኛው መኖሪያ ነው። ሁለተኛው ማዕከላችን ላይ ግን የተለያዩ ሙያ የምናሰለጥንበት ቦታ ነው የሚሆነው። ሶስተኛው ደግሞ ገቢ የምናገኝበት ነው የሚሆነው። ቦታችን ገንብተን ከጨረስን
ብዙ ልጆች መያዙን ብቻም ሳይሆን ሌላው ምን ተርፋለን ብለን ነው የምናስበው። እነዚህ ሁለቱ ህፃናት በተለይ ሙዳይ ሌላ ቦታ ነው ያመጣቻቸውና እናታቸው ሁለቱንም ስትወልድ ማህበረሰቡ እንግዲህ ግንዛቤ ስለሌለው እርግማን ነው ብለዋት ህፃናት ልጆቿን ጥላቸው ነው የሞተችው። ከዛ በኋላም ሙዳይ እዛ አካባቢ ሄዳ አምጥታቸው ነው አሁን ወንድምና እህት ናቸውና እዚህ ሙዳይ ውስጥ ተገቢውን እንክብካቤ እያገኙ ይገኛሉና እዚህ እንደነዚህ አይነት ህፃናትን ነው እንግዲህ በእኛ ድንገት ከጓደኞቻችን ጋር ሆነ የተለያየ ነገር በመናጠፋው 600 ብር አትሊስት እንደነዚህ አይነት ልጆችን መርዳት ትልቅ የሌና አረፍት ነው ብዬ አስባለሁ። ሌሎችንም ደግሞ ተስፋቸው እንዲለመልም ማድረግ እንችላለን። አብራችሁን ስለሆናችሁ እጅግ አድርጌ አመሰግናለሁ። እንግዲህ ዛሬ በሙዳይ የነበረኝ ቆይታ ይህን ይመስል ነበር። በየቤታችሁ መጣችሁ ጎብኝታችሁ በኩላችሁን ትወጣላችሁ ብዬ አስባለሁ። አመሰግናለሁ።